ለምን ወጣሽ ከመዳም ቤት? እንዴት ለካመላውታ አላየንም አልሰማንም እንዳትሉ ሁላችንም ይመለከታል ያገሬ ልጆች። ይሄን ቪዲዮ በደንብ ስሙት ማለት ነው። እህታችን አደጋ ላይ ነች። ለምን አደጋ ላይ እንደወደቀች ደግሞ ልንገራችሁ። በነገራችን ላይ ይህን ነገር ለማድረግ አስባችሁ በቅር ላይ ያላችሁ ቶች ይቅርባችሁ፣ ከንስሉት። እሱም ምንድነው ካላችሁ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜም ሸቃሪት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ዛሬም አንድ ጠቃሚ ለጥንቃቄ የሚጠቅም ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም ስሙት። ቪዲዮንም ደግሞ ላይክ እና ሼር አድርጋችሁ ለሌላ እህቶች አድረሱልኝ ማለት ነው። እሱም ምንድነው መሰላችሁ? እባካችሁ እንዳትሸወዱ ጥንቃቄ አድርጉ። የምታዩት ብልጭልጭ ነገር ሁሉ የሚነገራችሁን ነገር ሁሉ አምናችሁ አሚን ብላችሁ የምትቀበሉት ተው፣ ጥሩ አይደለም። የሆነ ችግር በራሳችን ላይ እስከሚደርስ መጠበቅ የለብንም። በሌላቶች እየደረሰ ባለው ነገር ልንማር ይገባናል። ምላችሁ እኔ በምክንያት ነው ማለት ነው። በዚህ ዘመን በተለይ ይሄ ነገር እኔ በጭራሽ አልመክርም። በጣም ብዙ ጊዜ እናወራበታለን፣ በጣም ብዙ ጊዜ እንናገራለን። ግን እህቶቻችን ደግሞ የተሻለ ነገር እየመሰላችሁ ይሄን ነገር እያደረጉ ህይወታቸውን አደጋ ላይ እየጣሉ ነው ማለት ነው። እሱ ምንድነው መሰላችሁ? እንግዲህ ቀደም ሲል የአንዲት እህታችን ቪዲዮ ቀንጨብ አድርጌ አስደምጫችኋለሁ። በዚህ አጋጣሚ ይህች ልጅ የምታውቋት እባካችሁ ድረሱላት። ልጅቷ ፀሐይ እንደምትባልና የሸዋሮቢት ልጅ እንደሆነች ተናግራለች ማለት ነው። ሁሌም ቢሆን እንደዚህ ያለ ቪዲዮ ሳይኔ ለማስታወስ የምነግራችሁ ወይንም ደግሞ ሁሌ ከዚህ ጋር አያይዤ የምናገረው አንድ ቪዲዮ አለ። እሱም የማውቃቸው ልጆች ስለሆኑ ማለት ነው። ከዚህ ዱባይ ነበርና ሁለት ጓደኛሞች ነበሩ። ሁለታቸውም ኮንትራት ቤት ነበር ሲሰሩ የነበሩት። ከዛ አንደኛዋ ጓደኛዋ ከኮንትራት ቤት ወጣች፣ የተሻለ ነገር አገኛለሁ ብላ ማለት ነው። ከዛ ከኮንትራት ቤት ከወጣች ጀምሮ ለ5 እና ለ6 ወር ያክል ያች ልጅ ስራ አልገባችም ነበር ማለት ነው። ለምን ስራታ ማለት ነው ያገሬ ልጆች። ከዛ ሌላኛዋ ጓደኛዋ ደግሞ ኮንትራት ቤት ስላለች በተደጋጋሚ እየደወለችም ምን እያለችም ለምንድነው አንቺ ከኮንትራት ቤት የማትወጪ? አንቺ የምትሰሩ 1200 ነው፣ እኔ የምሰሩ እኮ 2000 ብር ነው። ስለዚህ ነይና አንቺ ሙጭና ከኮንትራት ቤት ጥፊና በ2000 ብር ትሰራለች ትላታለች ማለት ነው። እንዲሁም ደግሞ እንግዲህ እየተበደረችም እየተዋሰችም ደግሞ ብልጭልጭ ነገር እየተጠቀመች በቪዲዮ ኮልም እንዲሁም ደግሞ በፎቶ እየላከች ይችን ልጅ አዛት አድርጋታለች ማለት ነው። መቼም እንግዲህ የሀገሬ ልጆች የተቻለ ነገር የሚጠላ ሰው የለምና ያቺ ኮንትራት ቤት የምትሰራ ጓደኛዋ ያለቻትን ነገር ታምንና ብሯን ሰብስባ እንግዲህ ከኮንትራት ቤት ለመጥፋት አሰበች ማለት ነው። ከአሁን በፊት በነገራችን ላይ ቪዲዮን አካፍያቸዋለሁ፣ ታሪካቸውን ነግራቸዋለሁ ማለት ነው። ከዛ ግን እውነታው እንድታውቁ ወይም ደግሞ ከአሁን በፊት ይህን ቪዲዮ ያልሰማችሁት፣ ስለዚህ ሳወራ ካልሰማችሁኝ እንድሰሙትና እንድትማሩበት ነው። ገባችሁ? እና ያች ልጅም እንግዲህ በቃ እንዴ እሷ 2000 እየሰራች እኔም 1200 የምሰራበት ምንም አይነት ምክንያት የለም፣ ስለዚህ ላስጠፋሽ እያለች ነው። ጠፍቼው እሷ ትቀበለኛለች ትልና ለመጥፋት ከዚያ ቤት ወሰነች ማለት ነው። እንግዲህ ከወሰነች በኋላም ከጓደኛዋ ጋር ትነጋገርና የሚያስጠፋ ሰው ትልክላታለች። ያች ልጅም ከመዳም ቤት ሳትያዝ በሰላም ወጣች ማለት ነው ያገሬ ልጆች። እና ከጠፋች በኋላ ያው ጓደኛዋ ወዳረፈችበት ኢጃዛ ቤት ነበር የሄደችው። ስትሄድ እንግዲህ ጓደኛዋን አገኘቻት። እንዲህ ያለሽ እንዲህ ስትላት ዛሬ ነው ከስራ የወጣሁት አንቺን ልቀበል መጥቼ ነበር ያለቻት ማለት ነው ያገሬ ልጆች። ነገር ግን ያቺ ልጅ ከጠፋችበት ጊዜ ጀምሮ ስራ አልገባችም፣ ስራ ስላላገኘች። ለጓደኛዋ ግን ምንድነው የምትላት? እኔ የተሻለ ደሞዝ እየተከፈለኝ ነው፣ እየሰራው ነው፣ ለምን አትወጭም እያለች ስትክባል ነበረ። ጓደኛዋ እሷ የምትነግራትን ነገር አመነችና ወጣች። ስትወጣም አገኘቻት አልኳቸው ያገሬ ልጆች። ግን ያቺ ልጅ ከጠፋች በኋላ ይዛት የወጣችው ብር ካለቀ በኋላ የቤት ክራይ የሚከፍልላት ሰው ነበረ። ከጓደኞቿ ምግብም እንደዚሁ እየተጥመለመለች በችግር ውስጥ ነበር ስትኖር የነበረው ማለት ነው። ይቺ በኋላ የጠፋችው ጓደኛዋ 5000 ድርሃም ይዛ ጠፍታ ነበር ማለት ነው ያገሬ ልጆች። ከዛ ያንን 5000 ድርሃም ይዛ ከጠፋች በኋላ 3 ቀን አብራ ከቆየች በኋላ ጓደኛዋ ከኮንትራት ቤት ያስጠፋቻት ምን አደረገቻት? ያንን 5000 ድርሃም ሰረቀቻትና ጠፋች ማለት ነው። ከዚያ ልጅቷ ምን ብታደርግ ጥሩ ነው? ያላት አማራጭ የልጅቷን ፎቶ ለጥፋ ቪዲዮ ስሩልኝ ብላ እኛም ቪዲዮ ሰርተን ብዙዎቻችን ሸራ አድርገነው ነበር ማለት ነው። ምን እላችሁ ፈልጌ ነው፣ እባካችሁን የሀገሬ ልጆች ጓደኞቻችሁ የሚነግሯችሁን የምታዩትን ብልጭልጭ ነገር ሁሉ አምናችሁ አሚን ብላችሁ አትቀበሉ። በጣም ብዙ ምቀኞች አሉ በነገራችን ላይ ለእናንተ ያሰቡላችሁ መስለው አላደለ እናንተ እየሰራችሁ እነሱ ኢጃዛ ቤት ያለ ስራ ሲቀመጡ በቅናት ድብን የሚሉ ሰዎች አሉ። ስለዚህ እኔ ያለ ስራ ተቀምጫለሁ፣ እሷም ትወጣና ያለ ስራ ትቀመጥ፣ የኔ ህይወት ተበላሽቷል፣ የሷ ህይወት የሚበላሽ ብሎ ብዙ የሚያስባሉ።
እና ውድ ቤተሰቦች ይቺ ልጅ እንደሰማችኋል ብዙዎቻችን ሀታ ለዚያ ነገር እንኳን ምንድነው እንዴት ነው የሚለው ነገር እንኳን ጠንቅቀን ሳናውቅ ነው ሰው የሚለንን ነገር ብቻ ተከትለን የምንወጣ። እንዴ አቅል የሚባል ነገር አለ። ሀገሬ ልጆች ቆም ብላችሁ አስቡ። ወላሂ እንዴ አሁን ላይ እድሜ ለሚዲያ ሁሉም ሰው እየተናገረ ነው። ሁሉም ሰው ተናጋሪ ነው። ሁሉም ሰው ማለት ከራሳችሁ እንኳን ባይደርስም በሚዲያ ራሱ ብዙ ነገር እኮ መማር ይቻላል። እና ይቺን ልጅ እንደሰማችኋት ወንድማችን ከየት ነው የመጣች ስላት ከጅዳ ነው የመጣው አለች። በነገራችን ላይ አሁንም ጅዳ ነው ያለችው ጅዳ ነው። ግን እሷ ይሄ አካላዊ ጉዳት ብቻ ሳይሆን አእምሮዋም ተነክቷል። አእምሮዋም ትክክል አይደለም። ያለችበትን ቦታ አይታችኋል። ወንዶች የቀን ስራ የሚሰሩበት አካባቢ ላይ ነው ያለችው ማለት ነው የሀገሬ ልጆች። እና ለምን ወጣሽ? የት ነበርሽ የምትሰሪ? ስራ ስሰራ የነበረው መዳም ቤት ውስጥ ነበር ብላለች ማለት ነው። ከዛ ከመዳም ቤት ውስጥ ለምን ወጣሽ ስላት ኢቃማ አላሰራለች። በነገራችን ላይ ኢቃማ ምን እንደሆነ እንኳን እሷ ጠንቅቃ አታውቀውም። ገባችሁ? ግን እንዴት ኢቃማ አለች ካላችሁ ልንገራችሁ። በነገራችን ላይ እኛ ኮንትራት ቤት የምንሰራ ልጆች ሁሌም ቢሆን ኢቃማ አለን። ኢቃማችን ደግሞ የማሰራት ግዴታ ያለብን እኛ ሳይሆን አሰሪዎቻችን ናቸው ማለት ነው። ለምን? በእነሱ ስር ስላለን ማለት ነው የሀገሬ ልጆች። እና ለምንድን ነው የወጣሽ ስላት ኢቃማ አላሰራ እንዴ ኢቃማ ለማሰራት ከመዳም ቤት ይወጣል እንዴ ስላት አዎ አለችና ያው እሷ የምታወራውን ነገርም አታውቅም። ምክንያቱም አእምሮም ትክክል ስላልሆነ እና ይቺ ልጅ ያልሆኑ ጓደኞች በውጭ ጠፍተው የሚሰሩ እኔ እኮ ኢቃማ በራሴ አሰርቼ በነፃነት እየኖርኩ ነው ምናምን ሲሉ እኛ ኮንትራት ቤት ያለ ልጆች ደግሞ እንጓጓለን። እኔም ያለሁት አረብ ሀገር ነው፣ እሷም ያለችው አረብ ሀገር ነው። እሷ ወታ እየሰራች አንደኛ የተሻለ ደሞዝ ይከፈላታል፣ ሁለተኛ ነፃነት አላት። ለምን እኔስ እሷ ያለችበትን ህይወት አልቀምሰውም? ለምን እኔስ እንደሷ አላደርግም? እንልና ከኮንትራት ቤት እንጠፋለን ማለት ነው ሀገሬ ልጆች። ግን እናንተ ስትጠፉ ማለት ነው በነገራችን ላይ ኢቃማውም ሆነ ኢጃዛውም ሆነ ጓደኞቻችሁም ሆነ የሚያምሩት እናንተ ሲኖራችሁ ነው። ከሌላችሁ ማንም አይፈልጋችሁም ማለት ነው። እና ይቺ ልጅ ከኮንትራት ቤት አስወጧት። ነይ ውጭ አሉና እንደምንም አሳምነው ልጅቱ ከኮንትራት ቤት ወጣች። ከኮንትራት ቤት ስትወጡ ደግሞ የራሳችሁ የሆነ ገንዘብ ከሌላችሁ እነዚህ ያስወጧችሁ ጓደኞች ራሱ እንደዚህ ልጅ በረሃ ላይ ነው የሚጥሏችሁ። ለምን? ከኮንትራት ቤት ስትወጡ በጣም ብዙ ጣጣ አለ። እንደፈለጋችሁ በነፃነት የሃይላንድ ውሃ አንስቶ መጠጣት አይገኝም። እንደፈለጋችሁ ያለ ሀሳብ ቤት ላይ እግራችሁን ዘርግታችሁ መቀመጥ የለም። በየወሩ የቤት ኪራይ ያለ ሀገሬ ልጆች፣ ይህ አለ፣ የምግብ አለ፣ ብዙ ጣጣ አለባችሁ። እንደፈለጋችሁ የራሳችሁ የሆነ አንድ ክፍል መኝታ ክፍል የላችሁም። ከአንድ ክፍል ስንት ሴት ታሽጋችሁ ነው የምትኖሩት መሰላችሁ ማለት ነው። እና ብዙዎቻችን ኮንትራት ቤትን ቀለል አድርገን እናያለን። ወላሂ ነው የምላችሁ ግን ኮንትራት ቤትን ይመሰል የለም። ኮንትራት ቤት ስንሰራ በጣም ብዙ ጥቅም አለው። ሌላውን ተውትና ያለ ሀሳብ እኮ ያለ ቤት ኪራይ እኮ መኖር እኮ በራሱ እኮ ትልቅ ነገር ነው እንዴ! አንዷ ስተኛ፣ አንዷ ሙኬፍ አጠፋች፣ አንዷ መብራት አበራች፣ አንዷ በረደኝ፣ አንዷ ሞቀኝ እያለች ሰላምሽን ስትነሳሽ ከምታድርና ከራስሽ ራስሽን ችለሽ አንድ ክፍል ውስጥ ፏ ብለሽ ከምታድር የትኛው ነው ጥቅሙ? እስኪ ንገሩ። እና ባካችሁ የሚነገራችሁን ነገር አምናችሁ እየወጣችሁ ህይወታችሁን አታባክኑ። ህይወታችሁን አደጋ ላይ አጣሉ። በተለይ በዚህ ዘመን እኔ መጥፋትን አልመክርም። ያገሬ ልጆች ወላይ ጠፍተው የሚሰሩቶቻችን ህይወታቸው ምስቅልቅል ያለ እንጂ የተሻለ ነገር ሲሰሩ አላየንም። እያየን ነው፣ እየሰማን ነው። ከኛ በፊት አረብ ሀገር መጥተው ጠፍተው ነው የሚሰሩ። ግን አሁንም ድረስ በቃ ምን ላይ ደረሱ? ምንም አልደረሱም። እና አርፋችሁ ኮንትራት ቤት ስሩ። ኢቃማ ላሰራ ሲሏችሁ ስለሰማችሁ ብቻ እነሱ ነፃነት አለን ስላሉ ስለሰማችሁ ብቻ የሞቀ ስራችሁን እየጣላችሁ አትውጡ። ገባችሁ? እንዳልኳችሁ ጓደኞቻችሁ እናንተን የሚፈልጓችሁ ለጥቅም ነው። እናንተ ወጥታችሁ የቤት ኪራይ የማትከፍሉ ከሆነ የምግብ ከሌላችሁ እነዚህ ያስወጧችሁ ጓደኞችም አናውቅም ብለው ነው የሚከዷችሁ። እና ጠፍታችሁ ለመስራት ከኮንትራት ቤት ለመውጣት ያሰባችሁቶቼ ተው። ልክ እንደዚህ ቼታችን ህይወታችሁ ይበላሻል። የሆነ ነገር ደግሞ ለማድረግ ከመሮጥ በፊት ያ ነገር ምንድን ነው የሚለውን ነገር በደንብ መረዳት አለባችሁ። ኢቃማ ምንድን ነው ሲጀመር ማለት ነው? ኮንትራት ቤት ያለንና በውጭ ያለ ልጆች ስለ ኢቃማስ ያለ ልዩነት ምንድን ነው? ወይስ አንድ ነው? ልዩነት አለን። በውጭ የሚሰሩ ልጆች ራሳቸው ኢቃማ የማሰራት ግዴታ ነው ያለባቸው፣ አቅሙ ካላቸው። ያንም ገባችሁ? አቅም ከሌላቸው ህገወጥ ነው የሚኖሩ። እኛ ኮንትራት ቤት ያለ ልጆች ግን ኢቃማ ይመለከተናል። ገብቷችኋል? ደግሞ መዳም ቤት ውስጥ ናችሁ ኢቃማ ማሰራት ከፈለጋችሁ ከዚህ ሆናችሁ አሰሩ እንጂ አትውጡ። ከጓደኞቿም ከኢቃሙም ሳትሆን እንደቀረች ስታውቀው ምንድን አለችው? አሁን ምንድነው ማድረግ የምትፈልጊ ስትባል ኢትዮጵያ መሄድ፣ አዲስ አበባ መሄድ ነው የምፈልገው እያለች ነው በመጨረሻ። ምክንያቱም ሌላ አማራጭ የላትምና በዚህ ሁኔታ ውስጥና ገብታ ስራ አሰራ። በዚህ ሁኔታ ውስጥና የትኛው ጓደኛ ነው የሚያስጠጋት? ስለዚህ ሀገሬ ልጆች አርፋችሁ ስሩ ነው የምለው። ወላሂ እኔ በጣም ነው ያሳዘነች ልጅቱ። ምንም የምታውቀው ነገር የላትም። ስለተባለች ስለተነገራት ብቻ ግር ብላ ወጣች። ግር ብላ እንደወጣች ደግሞ እነሱ ግር አድርገው ጣሏት ባዶ በረሃ ላይ። አስቡት አረብ ሀገር ላይ በዚህ ሰዓት ሙቀቱ ምን ያክል ከባድ እንደሆነና እባካችሁ ተው ይቅርባችሁ ለማለት ያክል ነው የመጣው። ስለተከታተላችሁ አመሰግናለሁ።
ልጅቷን የምታውቋት ካላችሁ ግን ድረሱላት። ፀሐይ ትባላለች። የሸዋ ረቢት ልጅ እንደሆነች ተናግራለች። ፎቶዋ በደንብ ይታያል። የምታውቁ ካላችሁ እርዷት ማለት ነው የምፈልገው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።